አዴ አቤት ዶክተር። ለሊን ተንከባከቢያት። ለምንድን ነው ባለፈው ብቻዋን የመጣችው? እሷን ማድረስ ነው መለስ ከብዶች ነው? ያኔ እኮ ስራ ነበረብኝ። በጣም ይቅርታ። ከዚህ በኋላ አንተ አትቸገር ነው ያመጣታለሁ። እኔ አልቸገርኩም። እግረ መንገዴ ነው ይዣት የመጣሁት። ግን እየመጣች ቼክ አድርጊ የተባባልነውን አትርሽ። እሺ ዶክተር፣ እመጣለሁ። ዴቭ ቆይ ምን እያደረክ ነው? አንቺ ልጠይቅሽ እንጂ ቆይ እንዴት ነው እስከ መሸኘት ድረስ ፊት የሰጠሽው? የለሊ ዶክተር እኮ ነው። የማንም ይሁን አይመለከተኝም። ግን ደግሞ አንቺ መሸኘት አይችልም። ቆይ እንዴት ነው ፊት የሰጠሽው? ደግሞ እሱስ እንዴት ነው አነጋገሩ? ቆይ ዴቭ እየቀና ነው ማ እኮ እኔ ዴቭ ነኝ በዚህ ቅራቅሞ መኪና ምቀና? መኪና አዳ አያስቅም። እሺ ደግሞ ሰው በመሀላችን ገብቶ ቀልብ ለመሳብ ሲሞክር አንቺ ፊትን መስጠት የለብሽም። አቤት ባቡር የለም። ምን ነበር? ምን እናቱን ማለት ማዘሯን አገታችኋት? ሄሎ ሄሎ፣ ቤኪ እነማን ናቸው? አንቺ እንዳክትሽ ያዘዙኝ አክስትሽ ሰዎች ናቸው። ማለት አብሬያቸው እንድሰራ ማለት። ቆይ አክስቴ ናት ይሄን ሁሉ ነገር ያደረገችው? ምን ብሎሽ ነው? ቤኪ ማዘሯን ወሰዷት። ምን? ሰላም ጤና ይስጥልን። የተከበራችሁም የቻናሌ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አደይ ድራማ ክፍል 173ን በመጠባበቅ ላይ ያላችሁ በመጀመሪያ ይህን ቪዲዮ ላይክ እንዲሁም ሁሌም እንደተለመደው እንደምላችሁ ኮመንት ላይ እየገባችሁ አደይ ድራማ ክፍል 173 ቶሎ ይለቀቅልን ማለት እንዳትረሱ። ውድ ቻናሌ ቤተሰቦች በባለፈው ክፍል 172 ላይ እንዳያስ ከሆነ ባቡሬ እንግዲህ ለለሊ የፍቅር ጥያቄ አቅርቦላት ነበር። ነገር ግን ለሊ የባቡሬን የፍቅር ጥያቄ አልተቀበለችም። ውድ የቻናሌ ቤተሰቦች እስቲ በዚሁ ጉዳይ በጣም ያዘናችሁ ሀሳባችሁን ኮመንት ላይ አስቀምጡልን። ለሊ ለምን የባቡሬን የፍቅር ጥያቄ ያልተቀበለች ይመስላችኋል? እንደኔ ሀሳብ ከሆነ እንግዲህ እሷም በክፍል 172 ላይ እንግዲህ ምክንያቱን ተናግራ ነበር። የፍቅር ጥያቄውን ያልተቀበለችበት ምክንያት እንግዲህ ካሁን በኋላ እኖራለሁ ወይስ እሞታለሁ የሚል ነገር ስላሰጋት ይመስለኛል። እንግዲህ እሷም ያለችው ያንን ነበር። እኔ በህይወት መኖሬን ሳላቅ እንግዲህ ያንተን የፍቅር ጥያቄ አልቀበልም፣ አንተንም መጉዳት አልፈልግም ነበር ያለችው። ውድ የቻናል ቤተሰቦች እንግዲህ እንደኔ ሀሳብ ከሆነ ለሊ አሁን ላይ እንግዲህ ያለችበት ሁኔታ ሁላችሁም የምታውቁ ነው። እንግዲህ አሁን ላይ እሷ የምትታመመው ህመም እንግዲህ ወደፊት እንግዲህ ሊያኖራትም ሊገላትም ይችላል። እንግዲህ እርግጠኛ አይደለንም። ነገር ግን ያው ልድንም ትችላለች የሚል አንዳንድ ተስፋዎች አሉ። ቢሆንም ግን ለሊ አሁን ላይ በራሷ ተስፋ የቆረጠች ይመስለኛል። ለዛ ነው እንግዲህ የባቡሬን የፍቅር ጥያቄ ያልተቀበለችው። እንደኔ ሀሳብ ከሆነ ባቡሬ አሁን ያለችበት ሁኔታም ስለሚያውቅ እንግዲህ የፍቅር ጥያቄውን ብትቀበል አሪፍ ነው፣ ለእሷም ጥሩ ነው። በዛ ላይ ደግሞ እንግዲህ እንደምትወደው አንዳንድ ምልክቶችን ስታሳይ ነበር። ያ ማለት ደግሞ እንግዲህ ያው ባቡሬን እሷም ለባቡሬ የሆነ ስሜት እንዳላት እያሳየች ነበር። ቢሆንም ግን የአንተን የፍቅር ጥያቄ ተቀብዬ አንተንም እንግዲህ ችግር ውስጥ ለመክተት አልፈልግም። ስለዚህ እንደ በፊቱ ጓደኛሞች ሆነን እንቀጥል ነበር ያለችው። እንግዲህ የእሷ ምላሽ ባቡሬን ትንሽ ቢጎዳውም ነገር ግን ባቡሬ እንግዲህ በእሷ አልጨከነም። እንግዲህ ያው እንደሄደ በዛው አልቀረም፣ ተመልሶ ነበር የመጣው። እንግዲህ አሁን ላይ ኖርማል እንደ በፊቱ እንግዲህ ጓደኛሞች ሆነው ቀጥሏል። ነገር ግን በሁለቱም መካከል የሆነ ስሜት እንዳለ ያው የሚታወቅ ነው። ወደፊት እንግዲህ ለሊ ከተሻላት እንግዲህ ከዛ ህመም ካገገመች የእሱን የፍቅር ጥያቄ እንደምትቀበል አልጠራጠርም። ግን ውድ የቻናሌ ቤተሰቦች ለሊ አልቀበልም ማለቷ እንግዲህ ትክክል ነው ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልና እስቲ ወደፊት ትቀበላለች አትቀበልም የሚለውን አብረን የምናየው። ሌላኛው ነገር ደግሞ ወደ ዶክተሩ ስንመጣ እንግዲህ ዶክተሩ ቤዛን እንግዲህ አሁን ላይ ካለችበት ቦታ ቢያወጣት አሪፍ ይመስለኛል። ወደ ሌላ ስራ ቢቀይራት። አሁን ላይ እንግዲህ እሷ ያለችበት ቦታ የመድኃኒት ክፍል ነው። ያ ማለት ደግሞ እንግዲህ አሁን ላይ እሷ ለማድረግ ያቀደችውን እንግዲህ ስታወራ ነበር። የተበላሹ መድኃኒቶችን እያስገባን እዛ ያሉትን ደግሞ እንግዲህ እያወጣን እንሸጣለን ነበር ያለችው። ያ ደግሞ እንግዲህ አሁን ላይ ለታማሚዎች ጥሩ ላይመጣ ይችላል። እንግዲህ ታማሚዎችን ሊጎዳም ይችላል ብቻ ሳይሆን ይጎዳልም።
ነገር ግን ወደ ቻናል ቤተሰቦች በዚሁ ነገር ላይ የመጀመሪያ ተጎጂ የምትሆነው ለሊ ናት። እንደኔ ሀሳብ ከሆነ እንግዲህ ለሊ ያ እንግዲህ ቀኑ ያለፈበት መድኃኒት ከተጠቀመች ህመሟ ሊባባስ ይችላል። ስለዚህ የቤዛን ተንኮል ዶክተሩን ቢያውቅ አሪፍ ይመስለኛል። እንግዲህ ስለ ቤዛ ቢያጣራ ዝም ከሚል ቢያጣራ ላለው እንደኔ ሀሳብ። እስቲ እናንተስ ምን ትላላችሁ? በእኔው ሀሳብ ከተስማማችሁ ኮመንት ላይ እየገባችሁ በአንተው ሀሳብ እንስማማለን ማለት እንዳትረሱ። ሌላው ደግሞ ወደ ባቡሬ ስንመጣ የባቡሬ እናት እንግዲህ በክፍል 172 መጨረሻ ላይ ታግታ ነበር። ወደ ቻናል ቤተሰቦች እንግዲህ ከዚህ በፊት ባቡሬ የሚሰራውን ስራ ያው የምታውቁ ነው። እናም ባቡሬ አሁን ላይ የባቡሬ እናት ማለትም ማዘሯ ታግታለች። የታገተችበት ምክንያት ደግሞ እንግዲህ ከዚህ በፊት ባቡሬ ከነዛ ሰዎች ጋር ይሰራ ነበር። አሁን ላይ ከነሱ ጋር ስራ አልሰራም በማለቱ እንግዲህ እናቱን አግቶ የማይሆን ስራ ሊያሰሩ ይመስለኛል። ቢሆንም እስቲ ባቡሬ አሁን ላይ የእናቱ መታገት ሰምቷል። እስቲ ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልና በክፍል 173 ላይ የሚፈጠረውን አብረን የምናየው ይሆናል። እናም የባቡሬ እናት ምንም ነገር እንዳትሆን የምትሉም ኮመንት ላይ እየገባችሁ የባቡሬ እናት ምንም እንዳትሆን ማለት እንዳትረሱ። እናም ወደ ዴቭ እና አደይ ስንመጣ ደግሞ ዴቭ እንግዲህ ሽማግሌ ልልክ ነው ለአደይ። እናም ይሄ ነገር በጣም ደስ የሚል ነገር ነው። እስከዛሬ ድረስ ሁላችንም የዴቭ እና አደይን ሰርግ ስንጠባበቅ ነበር። አሁን ላይ እንግዲህ ነገር በቅርቡ እንሞሸራለን እያሉ እንግዲህ ተስፋ እየሰጡን ነው። ቢሆንም ግን እንግዲህ ገጠር ላይ ማለትም የአደይ አባት ለአደይ ያዘጋጀላትን እንግዲህ እስካሁን ድረስ አደይ አላወቀችም። ስለዚህ እንግዲህ ዴቭ ሽማግሌ ከመላኩ በፊት አደይ ወደ አባቷና እናቷ ቤት መመለስ አለባት፣ እንግዲህ በወጉ መሰረት ማለት ነው። እናም አደይ ወደ እናቷና አባቷ ቤት ስትመለስ እውነት እንደተባለው ዴቭ ሽማግሌ ሲልክ የአደይ አባት የዴቭን ሽማግሌ ይቀበላቸው ይሁን? ሀሳባችሁን ኮመንት ላይ አስቀምጡልን። እናም አሁን ላይ እንደሚወራው ከሆነ የአደይ አባት እንግዲህ አደይን ለሌላ ሰው ሊድራት ነው። ይህ ነገር ደግሞ ፍጽሞ የማይሆን ነገር ነው። ያለ አደይ ፍቃድ ምንም ነገር ማድረግ አይችልም። ነገር ግን እሱ አሁን ላይ በሱ በኩል ያለውን ሁሉም ነገር ጨርሷል። አደይን እንግዲህ ለሌላ ሰው አሳልፎ ሊሰጣት ይመስለኛል እንደኔ ሀሳብ ከሆነ እንግዲህ። ነገር ግን እናትየዋ ማለትም የአደይ እናት ይህን ነገር አልወደደችውም። እንግዲህ ከአባቷ ጋር ማለትም ከአደይ አባት ጋር ስትጨቃጨቅ ነበር። ይሄ ነገር በፍጹም አይሆንም ስትል ነበር። ቢሆንም እስቲ አደይ ወደ ገጠር መመለስ አለባት ወይስ የለባትም? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ይህን ነገር እንግዲህ አደይ እዚሁ አሁን ላይ እነ ዴቭ ጋር እያለች ብትሰማ ወደ ገጠር የምትመለስ አይመስለኝም። ስለዚህ ቀደም ብሎ ከሷ በፊት እንግዲህ ይህን ነገር ለአደይ የሚነግራት ሰው ያስፈልጋል። ወይንም ወደ ገጠር ሄዶ የሆነ መረጃ ለአደይ ይዞ ሁላት የሚመጣ ሰው ያስፈልጋል። አለበለዚያ አደይ አሁን ላይ ወጥመድ ውስጥ መግባቷ የማይቀር ነው። ስለዚህ እስቲ እናንተስ ምን ትላላችሁ? አደይ ወደ ገጠር መመለስ አለባት ወይስ የለባትም? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። እናም አደይና ዴቭ እንግዲህ በክፍል 172 ላይ መንገድ ላይ እያወሩ እያለ ዶክተሩ በእነሱ ላይ ይመጣል። እንግዲህ ዶክተሩ ዴቭ የአደይ ፍቅረኛ እንደሆነ አላወቀም ነበር። እንደደረሰ አደይን ጠርቷት ልሸኝሽ ወይ ነበር ያለው። እንግዲህ በሁኔታው ዴቭ በጣም ተናዶ ነበር። ምን አስበው ነው በማለት ብዙ ነገሮችን በዶክተሩ ላይ አውርቶ ነበር። ዶክተሩም እንግዲህ አደይን ሳያፈቅራት አይቀርም፣ እንግዲህ ለአደይ የሆነ ስሜት ቢኖረው ነው እንጂ ያለ ምክንያት አደይን አይከታተልም። ለአደይ ቀን በቀን አይደውላትም። ቢሆንም ግን በክፍል 172 ላይ ለአደይ ፍቅረኛ እንዳላት እንግዲህ ማወቁ አንድ ነገር ነው። ያንን ነገር ባያውቅ ኖሮ እንግዲህ ብዙ መንገድ ይጓዝ ነበር አደይን ለማግኘት እያለ ሄዶ ግን አሁንም አደይ እንግዲህ ከዶክተሩ ጋር ያላትን ግንኙነት ካላቋረጠች ዶክተሩ እሷም መመኘት የሚያቆም አይመስለኝም። አሁንም ለእሷ የሆነ ስሜት እንዳለው ነበር እንግዲህ ሲያሳይ የነበረው። ቢሆንም ግን ይህን ነገር ዴቭ ፈጽሞ አልወደደውም። የዶክተሩንም ሁኔታ እንግዲህ የተረዳው ይመስለኛል። እንደኔ ሀሳብ ከሆነ ዴቭም ትክክል ነው። በዴቭ ቦታ ሆነን ስናየው ዴቭ በጣም ትክክል ነው። ዶክተሩም ደግሞ በጣም ስህተት እየሰራ ነው። ምክንያቱም ለአደይ ፍቅረኛ እንዳላት እያወቀ እንደዛ ማድረግ አልነበረበትም። በፊት ሳያውቅ ነበር ያንን ሁሉ ነገር ያደረገው። አሁን ግን አውቋል። ስለዚህ ከአደይ መሸሽ እንጂ የነበረበት እንግዲህ በሄደ በመጣ ቁጥር ለአደይ እየደወለ አደይን መሸኘት ተገቢ አይደለም ነው የሚለው። እስቲ እናንተስ ምን ትላላችሁ? ግን ሄዶ ዶክተሩና አደይ አብረው የሚሆኑ ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ይሄ ነገር ግን ከተደጋገመ ዴቭ ከአደይ ጋር
እንደሚጣላ 100% እኔ እርግጠኛ ነኝ። ምክንያቱም ያለ ምክንያት አንድ ሰው አንዲት ሴትን በተደጋጋሚ አያገኛትም፣ በተደጋጋሚ አይሸኛትም ብሎ ስለሚያስብ ከአደይ ጋር ማይሆን ነገር ውስጥ እንግዲህ እንደሚገቡ አልጠራጠርም። እናም አደይ ደግሞ አሁን ላይ እንግዲህ ዶክተሩን ስለምታምነው አረ እንደዛ አይነት ነገር አያስብም ብላ ስላመነችው እንግዲህ ለዶክተሩ እያደላች ነው። ዴቭ በሚያደርገው ነገር እንግዲህ እየተናደደች ነው። ዴቭ ጋር የቅናት ስሜት እንደተፈጠረ ነበር እሷ የምታውቀው፣ ግን ይሄ ነገር የቅናት ስሜት አይደለም። ዴቭ እየነገራት ያለው እውነቱን ነው። ስለዚህ አደይም እንግዲህ ከድርጊቷ ብትቆጠብ እላለሁ። እናንተስ ምን ትላላችሁ? እስቲ ስለ አደይ አንዳንድ ነገሮችን ኮመንት ላይ አስቀምጡልን። ወደ ዳኒና ፍቅር ስንመጣ ደግሞ እንግዲህ ዳኒ ፍቅር ጋር ለመግባት እንግዲህ የተጠቀመው ዘዴ በጣም ነበር የተመቸኝ። ፍቅርን ለማግኘት መጥቶ እንግዲህ አሹን በጣም ፈርቶ ነበር። እንግዲህ አሹን ቢያገኘው ኖሮ አሹ ዳኒን ምን እንደሚያደርገው እንግዲህ ያው የሚታወቅ ነው። ቢሆንም ግን አሁን ላይ እሱ የተጠቀመበት ወደ ቤት ለመግባት የተጠቀመበት መንገድ በጣም ደስ የሚል ነበር። እንግዲህ ይህ ነገር ደግሞ ፍቅርን እንደሚወዳትም ማሳያ ነው። ቢሆንም ግን ዳኒ አንድ ያሰበው ነገር አለ። ከቤዛ ጋር አንድ ላይ ተመሳጥሮ ፍቅርን ምንም እንግዲህ የማይሆን ስራ ሊያሰሯት ነው ሲመስለኝ። ፍቅር ይህን ነገር አታውቅም። እሺ ካለች እሷም ወጥመድ ውስጥ መግባቷ የማይቀር ነው። ስለዚህ ከነሱ ጋር እንግዲህ ከነሱ ብትርቅ አሪፍ ይመስለኛል። እናንተስ ምን ትላላችሁ? ፍቅርና ዳኒ አንድ ላይ ቢሆኑ ይሻላል ወይስ እንደ በፊቱ ዳኒ ማለትም ፍቅር ዳኒን ብትሸሸው ይመረጣል? ሀሳባችን ኮመንት ላይ አስቀምጡልን እና ውድ የቻናል ቤተሰቦች እስከዚሁ ድረስ መምጣታችሁ ካልቀረ ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲሁም ኮመንት ላይ እየገባችሁ ሀሳብ አስተያየታችሁን ማስቀመጥ እንዳትረሱ። ውድ የቻናል ቤተሰቦች አሁን ላይ እንግዲህ ሰብስክራይባችን እንግዲህ ወደ 98,000 እየተጠጋ ነው። ስለዚህ የእናንተ ሰብስክራይብ የእናንተ ላይክ በጣም ያስፈልገኛል። ሁላችሁም እንግዲህ ለዚህ ቻናል አዲስ ከሆኑ እንግዲህ ሰብስክራይብ እንዲሁም ለዚህ ቻናል ነባር ቤተሰቦች ከነበራችሁ እንደተለመደው ሁሌም እንደለመዳችሁት ላይክ ምልክቷን አንድ ጊዜ ጠቅ ማድረግ እንዳትረሱ። ውድ የቻናል ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በቀጣይ ከክፍል 173 በኋላ እስከምንገናኝ ድረስ ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ። ቻው ቻው።